ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። በመሰረተ ክርስቶስ ቤተክርስቲያን አዘጋጅነት የሰላም እሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሄደ። ሙሉ አመራር የተሰኘ በወንድም አሸናፊ ቀነኒ የተጻፈ መጽሐፍ ተመርቆ ለንባብ ሊበቃ ነው። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ አጣጣለች። ከውጭ በማዕከላዊ ፊሊፒንስ በደረሰ ኃይለኛ የመሬት መንቀጥቀጥ ቢያንስ የ69 ሰዎች ህይወት አለፈ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁን እንድትቆዩ በአክብሮት ጋበዝኩኝ። በመሰረተ ክርስቶስ ቤተክርስቲያን አዘጋጅነት የሰላም እሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሄደ። ኑ ለዘላቂ ሰላም እንምከር በሚል መሪ ሀሳብ በመሰረተ ክርስቶስ ቤተክርስቲያን የሰላም ግንባታ መምሪያ የተዘጋጀው የሰላም እሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሂዷል። በውይይቱ በደቡብ ኢትዮጵያ ክልል የኮንሶ፣ ጋርዱላ፣ አሌ እና ቡርጂ ዞኖች ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት ተገኝተዋል። በስፍራው የተገኙት የመሰረተ ክርስቶስ ቤተክርስቲያን ሊቀመንበር ዶክተር ሰይፈ ወዳጅ ቤተክርስቲያናችን ከ70 ዓመታት በላይ በተለያዩ ዘርፎች የህብረተሰቡን ተጠቃሚነት የሚያረጋግጡ ስራዎችን ስትሰራ መቆየቷን ጠቁመዋል። በሀገራችን ሰላምን ለማጽናት ተግታ እየሰራች ትገኛለች ብለዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር የጸጥታ ዘርፍ አማካሪ አቶ መንግስቱ መጃ በጉባኤው መክፈቻ ባስተላለፉት መልእክት ክልሉ የሰላም የመቻቻልና የአብሮነት ተምሳሌት መሆኑን ተናግረዋል። ከመንግስት ባሻገር የሃይማኖት ተቋማት በክልሉ የሰላም እሴት ግንባታ ዙሪያ የማህበረሰቡን ግንዛቤ በማዳበር የጸጥታን ስራ እያገዙ እንደሚገኙ ገልጸዋል። የመሰረተ ክርስቶስ ቤተክርስቲያንም በዚህ ረገድ እያደረገች ስላለው አስተዋጽኦ አመስግነዋል። ቤተክርስቲያኗ ችግሮችን ለመፍታትና ሰላምን ለማጽናት በሚያግዙ ጥናታዊ ምክር ሀሳቦች መነሻነት ያዘጋጀችው ሰነድ ቀርቦ ውይይት ተካሂዷል። መረጃው የቤተክርስቲያኗ ገጽ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በጋምቤላና መቱ አካባቢ ክልል ታላቁ ተልእኮ በሚል ርዕስ ስልጠና ተሰጠ። መስከረም 20 እና 21 2018 ዓ.ም በታላቁ ተልእኮ ላይ ያተኮረ ስልጠና የተካሄደ ሲሆን ከ300 በላይ የሚሆኑ አገልጋዮችና የቤተክርስቲያን መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት ፓስተር ቀበና ዱጋሳ የእንኳን ደህና መጣችሁ መልእክት በማቅረብ የስልጠናውን ዓላማ የገለጹ ሲሆን በዘማሪ አዲሱ ዋይማ ዝማሬ ቀርቦ ጉባኤው በመዝሙር እግዚአብሔርን አምልኳል። በመቀጠል በፓስተር ፍስሐ ተስፋዬ ታላቁ ተልእኮ በሚል ርዕስ ስልጠና ተሰጥቷል። በስልጠናው የተሳተፉት ተሳታፊዎች ስልጠናው ከጌታ ስለተሰጠን ስለ ታላቁ ተልእኮ ሰፊ ግንዛቤና መነሳሳት የፈጠረልን ነው በማለት ገልጸዋል። ሙሉ አመራር የተሰኘ በወንድም አሸናፊ ቀነኒ የተጻፈ መጽሐፍ ተመርቆ ለንባብ ሊበቃ ነው። መስከረም 25 2018 ዓ.ም በስካይላይት ሆቴል ተመርቆ ለንባብ ሊቀርብ ስለታቀደው ስለዚህ መጽሐፍ ትናንት መስከረም 20 2018 ዓ.ም በአዲስ አበባ ሳሮማሪዮ ሆቴል መግለጫው ተሰጥቷል። በጋዜጣዊ መግለጫው ላይ ጸሐፊው ወንድም አሸናፊ ቀነኒሳ፣ የወንጌላውያን የቤተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶና የህብረቱ ሚሽን እና ቴዎሎጂ መምሪያ ኃላፊ መጋቢ ደረጀ ታፈሰ እንዲሁም የጸሐፊው የአገልግሎት አጋሮች ተገኝተዋል። በመግለጫው ላይ መሪነት ሙሉ የሚሆነው መሪዎች በአግባቡ ሲመሩ፣ ተከታዮችም በአግባቡ ሲከተሉ ነው በማለት መጋቢ ጻድቁ አብዶ ተናግረዋል። መጽሐፉ ለመሪዎች ብቻ ሳይሆን ለተመሪዎችም ያስፈልጋል። መጽሐፉ ሁሉንም ተደራሽ ያደረገ ነው ብለዋል። የመጽሐፉ ደራሲ አሸናፊ ቀነኒሳ መጽሐፉ ከ15ኛ ክፍለ ዘመን ጀምሮ ያሉ ሁሉን አቀፍ የአመራር ጉዳዮችን የዳሰሰ መሆኑን ገልጾ መሪነት ወደ ሁሉም አቅጣጫ መሆኑንና በመሪነት ዙሪያ ሰፊ ግንዛቤን የሚያስጨብጥ መሆኑን ተናግረዋል። በአመራር ላይ ግንዛቤ ያላቸው ሰዎች የሚሰጡት ይህንን መሰል አበርክቶት ጠቃሚ እንደሆነ የተገለጸ ሲሆን መጽሐፉ ቅዳሜ መስከረም 25 2018 ዓ.ም ከ8 ሰዓት ጀምሮ በአዲስ አበባ ስካይላይት ሆቴል የአብያተ ክርስቲያናት መሪዎች፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው የክብር እንግዶች በተገኙበት እንደሚመረቅ ተገልጸዋል። የመጽሐፉ ርዕስ ሙሉ አመራር ይላል እና እኔ ርዕሱን ሳየው ለመሆኑ የአመራር ሙሉነት አለ ወይ የሚል ጥያቄ ነበረኝ። በኋላ ግን ሲታይ ምን ለማለት እንደሆነ አንደኛ አንድ ሰው ከራሱ ጀምሮ መጽሐፍ ቅዱስ ራሱን የሚገዛ ከተማን ከሚገዛ ይበልጣል ስለሚል ስለ መሪነት ስናወራ ቲዮሪውን ብቻ ብዙ አይነት ቲዮሪ ነው። መጽሐፍቱም ብዙ ናቸው። አንዳንድ ጊዜ ገቨርናንስ እና ሊደርሺፕ ይለያያል ሁለቱም። ግን ምን አይነት የሊደርሺፕ ስታይል ወይም ቢሄቪየር የሚባለው ማለት ነው
የምንከተለው የሚለው ይሄን ብቻ እንከተል የሚል የለም። እንደ ሁኔታው ነው። እንግዲህ ብዙ አይነት ቲዮሪዎች አሉ። ከዚህ ከዲክታተር እስከ ሌዜፌር ባለው መሀል ላይ ብዙ ሰዎች የሚደግፉት እና ሁላችንም እንግዲህ ይሄ በአፍ ሰርቫንት ሊደርሺፕ ሲባል አይ ቲንክ በአፍ መሆን የለበትም። እውነተኛ ሰርቫንት ሊደርሺፕን በተግባር ካሳዩን ሰዎች መካከል አንዱ ጌታችን ኢየሱስ ክርስቶስ ነው። ስለዚህ መስከረም 25 ከሰዓት በኋላ ስካይላይት ተገኝታችሁ መጽሐፉንም ገዝታችሁ እናንተም ለሌሎችም እንድትሰጡ እንድትጠቀሙ አሳስባለሁ። አመሰግናለሁ። እንግዲህ መጽሐፉ ከስሙ እንደምትረዱት ሙሉ አመራር ወይ ደግሞ ሆሊስቲክ ሁለንተናዊ የሚለው ብዙ ነገር ነው የሚያሳየው። ግን ፕራዮሪቲ አድርጎ ወይ ደግሞ ዓላማ አድርጎ የሚነሳ ሁለት ነገር ነው። አንደኛው ከዓላማ አንጻር ነው የሚያነሳው። ሁለተኛ ደግሞ ፕራዮሪቲው ሰው የትም ቦታ ቢሆን የእምነትም ሰው የሆነ ሰው የትም ቦታ ቢሆን ማንኛውም ከቤቱ ጀምሮ እስከ አገር መሪነት ድረስ ምሳሌያዊ በሆነ መንገድ በጣም ኮሚትድ በሆነ እና ሰራተኛ በሆነ መንገድ ምሳሌ በመሆን እንዴት መምራት እንዳለበት ሞዴል ነገር ነው። 15ኛው ክፍለ ዘመን ጀምሮ የሊደርሺፕ መጽሐፍት በጣም ብዙ ተጽፏል እና ብዙዎቹ መሪዎች ወንበራቸውን ብቻ እንዲጠብቁ ህዝብ ተሰጥቷቸው ማለት ነው እና ብዙ ዋጋ እንዲከፍሉ የሚያደርግ ነው። ከዛ ጀምሮ ያለውን ነገር ቻሌንጅም እና ወይ ደግሞ በተለየ መንገድ አርጊው ያደርጋል። ስለዚህ መሪ ሆኖ ምሳሌ መሆን ይቻላል። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት እወስዳለሁ ማለቷን ኢትዮጵያ አጣጣለች። ዳንኤል አንተነህ ዝርዝር አለው። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግርም ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድም ተናግረዋል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽም ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉም አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ታማኒ ያልሆኑ ክሶችንም በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቀርባለች ሲሉም አክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃን ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦች ህይወት አደጋ ላይ ጥላለችም ብለዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸውም ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግጋትና መርህን መሰረት በማድረግ ምላሽ መስጠቷንም አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላትን አቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እኩልነትንም ገልጸዋል። ኢትዮጵያ አባይ ወንዝን ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግ በአባይ ላይ በብቸኛነት ተጠቃሚ ለመሆን ትሻለች በማለትም ከሰዋል። የጸጥታው ምክር ቤት ውይይት ሶስቱ ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክረ ሀሳብ ቢያቀርብም ሀገራቱ ለዓመታት ያደርጓቸው ውይይቶች ውጤታማ አልሆኑም ተብሏል። ዘገባው የቢቢሲ ነው። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በማዕከላዊ ፊሊፒንስ በደረሰ ኃይለኛ የመሬት መንቀጥቀጥ ቢያንስ የ69 ሰዎች ህይወት አለፈ። በማዕከላዊ ፊሊፒንስ ደሴት ሴቡ ግዛት በደረሰው ኃይለኛ የመሬት መንቀጥቀጥ የ69 ሰዎች ህይወት ሲያልፍ 150 የሚጠጉ ሰዎች ቆስለዋል። በአደጋው ህንፃዎች ወድመዋል። ሰዎች ወደ ጎዳና እንዲወጡና በአንዳንድ አካባቢዎች የኤሌክትሪክ ኃይል እንዲቋረጥ አድርጓል። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ እንዳስታወቀው የመሬት መንቀጥቀጡ የተከሰተው ማክሰኞ ከሰዓት በኋላ በሴቡ ደሴት ሰሜናዊ ጫፍ አቅራቢያ በምትገኘው ቦጎ ከተማ ነው። የመሬት መንቀጥቀጡ የተከሰተው ማክሰኞ ከሰዓት በኋላ በሴቡ ደሴት ሰሜናዊ ጫፍ አቅራቢያ በምትገኘው 90 ሺህ የሚጠጉ ነዋሪዎች ባሉበት ከተማ ከመጀመሪያው መንቀጥቀጥ በኋላ በአካባቢው 4 የመሬት መንቀጥቀጦች ወይም ከዚያ በላይ ተመዝግበዋል። የፊሊፒንስ ብሔራዊ አደጋ ስጋት ቅነሳና አስተዳደር ምክር ቤት ዛሬ እሮብ እንዳስታወቀው በአደጋው 69 ሰዎች መሞታቸውንና የ147 ሰዎች የአካል ጉዳት መድረሱን ገልጸዋል። በ22 ህንፃዎች ላይ ጉዳት ደርሷል። የአካባቢው ባለስልጣናት
በሴቡ አንዳንድ ክፍሎች ውስጥ የአደጋ ሁኔታ አዋጅ አውጀዋል። የመሬት መንቀጥቀጡ የኤሌክትሪክ መቆራረጥን አስከትሏል። ከ100 ዓመታት በላይ እድሜ ያስቆጠረ ቤተክርስቲያንን ጨምሮ ህንፃዎችን አደጋው አፍርሷል። የሴቡ ድልድይ በኃይል ሲናወጥ የሞተር ሳይክል አሽከርካሪዎች ከብስክሌታቸው እንዲወርዱና የባቡር ሀዲዱን እንዲይዙ ሲገደዱ የአካባቢው ቴሌቪዥን አሳይቷል። በመጨረሻም ታሊባን በአፍጋኒስታን ሙሉ ለሙሉ የኢንተርኔት አገልግሎትን ማቋረጡ ተሰማ። አፍጋኒስታን እያስተዳደረ የሚገኘው ታሊባን ከዚህ ወር መጀመሪያ ጀምሮ የኢንተርኔት አገልግሎትን በከፊል ሲያቋርጥ መቆየቱ ሲነገር አሁን ደግሞ ሙሉ ለሙሉ ማቋረጡ ተዘግቧል። ታሊባን በጉዳዩ ላይ ይፋዊ መግለጫ ባይሰጥም ውሳኔው ከከፍተኛው መሪ ሃይባቱላ አክውንድዛድ ሞራላዊ ያልሆኑ ተግባራትን ለመከላከል መስጠቱን የታሊባን ሰሜናዊ ግዛት ቃል አቀባይ ተናግረዋል። የኢንተርኔት አገልግሎት መቋረጡን ተከትሎ ቶሎ የተሰኘው የሀገሪቱ ጣቢያ ስርጭት ላይ ችግር እንደገጠመው ገልጸዋል። የታሊባን ምንጮች አሉ ተብሎ እንደተዘገበው የኢንተርኔት አገልግሎት በቱጂ ዝቅተኛ ፍጥነት በቅርቡ ይመለሳል ያሉ ሲሆን የከፍተኛ ፍጥነት ኢንተርኔት አገልግሎት መመለሱን ጥርጣሬ ውስጥ ከቷል። ተመድ ታሊባን ያቋረጠውን የኢንተርኔት አገልግሎት እንዲመልስ ጠይቋል። የአሜሪካ ጦር በ2021 አፍጋኒስታንን ለቆ ከወጣ በኋላ አሜሪካንን ጨምሮ በርካታ ምዕራባውያን ሀገራት ለታሊባን እውቅና ያልሰጡ ሲሆን አገሪቱም ከባድ የተባለ የሰብአዊ ቀውስ ውስጥ ነች። መረጃው የሲቢሲ ኒውስ ነው። ተመልካቾቻችን ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በመሰረተ ክርስቶስ ቤተክርስቲያን አዘጋጅነት የሰላም እሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሄደ። ምሉ አመራር የተሰኘ በወንድም አሸናፊ ቀነኒ የተጻፈ መጽሐፍ ተመርቆ ለንባብ ሊበቃ ነው። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ አጣጣለች። ከውጭ በማዕከላዊ ፊሊፒንስ በደረሰ ኃይለኛ የመሬት መንቀጥቀጥ ቢያንስ የ69 ሰዎች ህይወት አለፈ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ ያደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነ እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም።